የኢትዮጵያ ሀገራዊ ምክክር ጉባኤን ለማካሄድ የተዘጋጁ የቡድን አደረጃጀቶች ውይይቱን አካታች በሆነ መንገድ ለማካሄድ የሚያመቹ ናቸው ሲሉ የምክክሩ አወያዮች ተናግረዋል። አንድ ቡድን በአንድ ሀገራዊ አጀንዳ ላይ ብቻ እንዲመክር መደረጉ በአንዳንድ አጀንዳዎች ላይ የተወያይ እጥረት እንዳይፈጠርና ሁሉም አጀንዳዎች በእኩልነት እንዲስተናገዱ የሚያግዝ ነው ያሉት አወያዮቹ በእያንዳንዱ 500 ሰው በሚይዙት 8 ቡድኖች ውስጥ የሁሉም ክልሎች፣ ከተማ አስተዳደሮችና የሌሎችም አደረጃጀቶች ስብጥር በአግባቡ ተጠብቋል ነው ያሉት። አቤል አበበ ከምክክሩ አወያዮችና ከተሳታፊዎች ጋር የነበረውን ቆይታ እንደሚከተለው አሰናድቶታል። ኢትዮጵያ ዜጎቿ ወንበር ስበው የሚመክሩበትና እርስ በራስ የሚደማመጡበትን ሀገራዊ ጉባኤ በይፋ ማስጀመሯ ይታወቃል። እኛም የጉባኤው ተሳታፊዎች በሚወያዩባቸው ቡድኖች ስር መደራጀት በጀመሩበት በትላንትናው ዕለት ከተወያዮችና ውይይቱን ለማመቻቸት ከተመደቡ አወያዮች ጋር ቆይታ አድርገን ነበር። ለመሆኑ ሀገራዊ ምክክሩን ለማመቻቸት ስልጠና እንዲያገኙ የተደረጉ ከ160 በላይ የሆኑ አወያዮች በምክክሩ ላይ የሚኖራቸው ድርሻ ምን ይሆን ስንልም ጠይቀን ነበር። ሁሉም ተሳታፊዎች በእኩልነት በነጻነት አንዱ አንዱን ጫና ሳያረግበት አንዱ ከሌላው የበዛ ሰዓት ሳይወስድ እንደገና ደግሞ በተቻለ መጠን በመግባባት ላይ የተመሰረተ ውሳኔ እየወሰኑ እንዲያሳልፉ ይህንን ማስተባበር ነው። በሂደቱ ውስጥ ገለልተኛ ሆነን ማንኛውንም ተሳታፊ የሚያነሳውን ሀሳብ ሳንደግፍ ወይ ሳንቃወም ግን ሂደቱ ሞር ኮንስትራክቲቭ እንዲሆንና በመግባባት ላይ የተመሰረተ እንዲሆን የማስተባበር ነው። ሰዎች የሚያነሱትን ሀሳብ ደግሞ ከተነሳው ቲም ጋራ አላይመንት እንዲኖረው ጋይድ ማድረግን የመሳሰሉ ስራዎችን ነው የምንሰራው ማለት ነው። የተለያየ ፍላጎቶች ሊኖሩ ይችላሉ። ፍላጎቶች እንዳሉ ሆኖ ግን በሚያግባቡ ነገሮች ላይ በደንብ እንድንግባባ፣ የማያግባቡን ጉዳዮች ሲኖሩ ደግሞ እንዴት ነው በእነዚያ ጉዳዮች ላይ ተስማምተን መሄድ የምንችለው በሚለው ላይ በጣም ውጤታማ መከባበር ያለበት መተሳሰብ ያለበት አካታች በሆነ መንገድ የሚሄድበትን ሙያዊ እውቀት አግኝተናል ብለን እናስባለን። ይሄም ደግሞ ለምክክሩ ውጤታማነት ትልቅ ፋይዳ አለው ብዬ አስባለሁ። የኢትዮጵያ ሀገራዊ ምክክር ኮሚሽን ባሰናዳው የምክክር አደረጃጀት መሰረት 500 ሰው ይዞ የሚመሰረተው አንድ ቡድን የሚመክረው ከ8ቱ አጀንዳዎች በአንዱ ላይ ብቻ ነው። በዚህ መሰረት 8ቱ ቡድኖች እያንዳንዳቸው አንድ አጀንዳ ላይ ብቻ በመወያየት 8ቱም አጀንዳዎች ላይ ይመክራሉ ማለት ነው። ለመሆኑ ይህ አደረጃጀት የሀሳብ ብዝሃነትን ከማስተናገድና የሁሉንም ማህበረሰብ ውክልና ከመጠበቅ አንጻር ምን ያክል ውጤታማ ነው ስንል ለአወያዮቹ ጥያቄ አስከትለናል። ፍላጎታቸው መወያየት በፈለጉት አጀንዳ አልተወያዩም እንጂ ኢትዮጵያ በዛ ጉዳይ ላይ አልተወያየች ማለት አይደለም። ምክንያቱም ሰዎች በተቋማት በኩል በዛ አጀንዳ ላይ ተወክሏል ማለት ነው። ወደ 9-10 የሚሆኑ ካታጎሪዎች አንድ ሩም ላይ በአንድ ጉዳይ ላይ በደንብ አድርጎ የሚወያዩበት ነው እና ስለዚህ አንዳንድ ሰዎች የሚያነሱት ኮንፊውዥን አለ፣ ወካይ አይደለም የሚል አይነት ሐሳብ ያለው። በእኔ እምነት ግን ሜቶዶሎጂካሊ ከዚህ የተሻለ ሊያሳትፍ የሚችል ሁሉም ሰው ሊገኝበት የሚችል አፕሮች ሊኖር አይችልም ብዬ አስባለሁ። ኮሚሽኑ 4000 ሰው ለ8 ሲከፍለው ራንደምሊ ከሁሉም ክልል የመጡ ሰዎችን ከሁሉም ለምሳሌ ከሲቪል ማህበራት የመጡ ከፓርቲዎች የመጡ ከተጽዕኖ ፈጣሪዎች ከዲያስፖራ ከሁሉም የመጡትን ፍትሃዊ በሆነ መልኩ ነው ለ8 የተከፈለው። ስለዚህ አንድ ሰው ራሱ ሌላ ቡድን ውስጥ ባይኖር የሱን ተመሳሳይ ሀሳብ የሚያነሳ ሌላ ሰው ግን እዛ ስለሚመጣ ብዙ ያን ያክል ስጋት የሚፈጥር አይደለም። እኔ በሃይማኖት ጉዳይ ላይ ማውራት ነው የምፈልገው ወይ ከተማ አስተዳደሮች ጉዳይ ላይ ማውራት የምፈልገው ካለ አንዳንድ አጀንዳዎች ላይ የሚወያይ ሰው ሊጠፋ ነው ማለት ነው። ይሄ ደግሞ አጀንዳው ከተቀረጸበት ውጤት እንዲመጣ ከሚፈለገው ነገር አንጻር ስናየው ውጤታማ ያደርጋል። ስለዚህ ለሂደቱ ለውጤቱም ይሄ ትክክለኛ አካሄድ ነው ብዬ በግሌ አምናለሁ። እንደሚታወቀው ምክክሩ በአንድ አጀንዳ ላይ የውሳኔ ምክር ሀሳብ የሚያወጣው የአንድ ቡድን ተመካካሪዎች 10 ሰው ከሚይዙ ቡድኖች አንስቶ 500 ሆነው እስከሚሰባሰቡበት የቡድን አደረጃጀት ድረስ ከመከሩበት በኋላ ነው። አይበለውና ተመካካሪዎች በዚህ አደረጃጀት ውስጥ ተመካክረው ከመግባባት መድረስ ባይችሉ እንኳን ሀሳቦቻቸውን ለማስታረቅና ለማቀራረብ የተዘረጉ ሌሎች አደረጃጀቶችም ጭምር መሰናዳታቸው ነው የሚነሳው። ባለሙያዎች አሉ። ኮሚሽኑ ያደራጃቸው የኮሚሽኑ አማካሪዎችና ኤክስፐርቶች ባለሙያዎች አሉ በጉዳዮቹ ላይ እነሱ እየዞሩ ከጉዳዮቹ ጋር በተገናኘ ለምሳሌ አንዳንድ ጊዜ ክርክር ቢኖር እና አለመግባባቶች ሊፈጥር የሚችል ክርክር ቢፈጠር ባለሙያዎቹ ሳይንሳዊ ትንታኔ መጥተው በጉዳዩ ላይ ይሰጣሉ። ከዛ እንዳልኩት የኮንሰንሰስ የመግባባት ውሳኔ ስለሆነ የሚደረገው በየደረጃው እየተወሰነ የሚሄድበት እድል አለ። የኮሚሽኑ ባለሙያዎች አሉ፣ ሽማግሌዎች አሉ። እንደዚሁ ደግሞ አንዳንድ ቅርቃር ወይ ደግሞ አጣብቂኝ ሁኔታዎች ባጋጠሙ ጊዜ የሚፈታባቸው ራሱን የቻሉ የክልል ተወካዮች ያሉበትም እንደዚሁ ስትራክቸር አለና በአጠቃላይ ያው ዛሬና አሁን መልክ እስከሚይዝ ትንሽ ግርግር ምናምን ያለ ይመስላል። ግን
ስትራክቸሩ በጣም ጥሩ ነው ብዬ ነው የማስበው። ኢትዮጵያ መምከር ጀምራለች። ብዙዎችም ከዚህ ጉባኤ መጠናቀቅ ወዲያ ስለሚጠብቁት ውጤት ሀሳባቸውን እየሰነዘሩ ይገኛሉ። እኛም ወደ ዋናው ጉባኤ ለመግባት የቡድን ማደራጀት ስራዎች እየተሰሩ በነበረበት ወቅት ላገኘናቸው ተመካካሪዎች ይህንኑ ጥያቄ ነበር ያነሳ ነው። ለመሆኑ ከምክክር ወዲያ ስለምትመጣው ኢትዮጵያ ምን ያስቡ ይሆን? ይሄ ህዝብ ሁሉ አንድ ላይ ተቀምጦ እንወያይ ቢባል ጥሩ ስለማይሆን በየደረጃው ሰው ተከፋፍሎ ቁጭ ብሎ የተነጋገረውን ሀሳብ ደግሞ በጋራ አምጥተን ለመነጋገር ሪፖርት ለማወጥና እንደገና በጋራ ለመወሰን አመቺ ሁኔታ ይሄ ነው የሚሆነው ብዬ ነው ማስበው። ስለ ግል ህይወታችን ሳይሆን ለቀጣይ ስለ ኢትዮጵያ ነው የምንነጋገረውና ኢትዮጵያ ወደፊት ታላቅ አገር ሆና በልጽጋ በልማት የሚቀጥለው ትውልድ ለማሻገር በመልካምነት፣ በቅንነት፣ በልበሰፍነት፣ በታማኝነት አንድ ላይ ሆነን መነጋገር ነው የሚጠበቅብን። ለምሳሌ አሁን አንተ አማርኛ ተናጋሪ ነህ፣ እኔ ሶማሌ ነኝ፣ አንተ አማራ ልትሆን ትችላለህ። ወንድሜ መሆንህን ካመንኩ በኋላ ነው የምንተራረቀው። ወንድሙን አይቶ እንደ ወንድምነቱ እንደ የልጅ አባትና የልጅ እናት መሆኑን አምኖ ካመነ በኋላ ነው ችግራችን መፍታት የምንችለው እንጂ እንደዛ ካላመን ምንም ችግር መፍታት አንችልም። የተግባባንበትን እናስቀጥላለን፣ ያልተግባባንበትን ደግሞ ወደ መግባባት አምጥተን ዋናው አገርን ማስቀጠል ይቀድማል። በዚህ ልክ ከተለያየ አካባቢ ተንቀሳቅሶ እዚህ መገኘት በራሱ ለለውጡ አንዱ ዝግጁ መሆንን ያሳያል። ወደፊት እንግዲህ የተሻለች ኢትዮጵያ፣ የተሻለች ሰላም፣ ደስታ የሰፈነበት ሀገር በዚህ ምክክር ይመሰረታል ተስፋ አለኝ።